ሲቲ ማድሪድን ሊያሸንፍበት የሚችለው ሶስት ምክንያቶች ብዬ ሶስት ምክንያት አስቀምጥኩላችሁ። ከምክንያቶች መካከል የመጀመሪያው ነበር፣ ሁለተኛው ደግሞ ነበረ፣ ሶስተኛው የሚል ነበረ። ገብቷችኋል? ሊሆን አይችልም። በቃ ስለማይሆን ነው። ይሄ ሲቲ ይሄንን ማድሪድ አይደለም ማንንም ቢያገኝ እኔ 3-0 ተሸንፈው ይቀለብሷል የሚል ግምት አይደለም። ትንሽ ቅንጣት ያክል ነገር ራሱ የለኝም። ይሄ ሲቲ ጥሩ አይደለም። ምናቆ ሲቲ አይደለም። ጋርዲዮላ ምናቆ ጋርዲዮላ አይደለም። በጣም ብዙ ጉድለት ያለበት ቲም ነው። እንደው ዛሬ ጋርዲዮላ ማለት ነው የቪኒሺየስ መቀለጃ ሲሆን እኔ በጣም በቃ ደበረኝ። የሆነ ሰዓት ላይ ጎል እያገባ ኦፍሳይድ የተባለበትን ጎል አግብቶ አክት ሲያደርግ ጋርዲዮላን ደጋግሞ ሲያሳየው ካሜራው ማለት ነውና የሚያሳየው ሪአክሽን በጣም ነው ያስከፋኝ። የምሬ ነው የምላችሁ። ለማንኛውም ሲቲ በቀይ ተጫዋች አስቀድሞ እንደመውጣቱ መጠን መጥፎ ውጤት አይደለም። መሸነፉም ይጠበቅ ነው፣ ግን መጥፎ ውጤት እንደውም አይደለም። ይሄ በጥሩ ሁኔታ ጥሩ ተፎካክሮ ጨዋታውን ጨርሷል ብንል ይሻላል። ግን ማድሪድ ማለት ነው የሚገባ ፔናልቲ ወይም ኮርና ምታ የኢዜ ጎል ይበልጣል ለቀሩት ጨዋታ 1 ወይም 2 አይደለም ድርሻዬ 4ቱም ዋንጫ ነው የኔ መጨረሻዬ። እሺ ከቻምፒየንስ ሊግ ወድቀናል ማለት ነው። እግዚአብሔርን የሚገርም ወኔ ነው። እሺ ዛሬ ያሳያችሁ እግዚአብሔርን አብሶ ከሰከንድ ሃፍ በኋላ ያሳያችሁት ወኔ በቃ ይሄን ነው የሚፈልገው። ቢያንስ ብንወርቅ እንኳን ይሄን ሜንታል ይዛችሁ ነው ለቀጣይ ጨዋታዎች መጫወት ያለብን፣ ለካራቦ ካፑም ለሌሎች ሊጎችም ማለት እንደዚህ አይነት ሜንታል ይዛችሁ ተጫወቱ። በቃ ቼሪክ ሁሉም ማለት ነው የቻሉትን የሞከሩ። ኩሳኖቭ ግን በቃ አንገቱን የሰጠው እግዚአብሔርን በጣም ይልዩ ነበር። በጣም ስለ ዳኛው ተው የነሱ ያ ዝም ብሎ ፔናልቲ የሚሰጣቸው ዳኛ አለ አይደለ? እሱ ነው የነበረው የዛን የምታውቁት። ዳኛውን ተውት፣ እኔ ከሱ ጋር ችግርም የለብኝም። የሲልቫ ቀይ ካርድ ነው ለዚህ ሁሉ ነገር ዋጋ ያስከፈለን። ሲልቫ የማይሆን ዋጋ ያስከፈለን ሲልቫ ነው። ያንን ኳስ እንደዛ ቢገባ ይሻል ነበር ኳሱ። እንደዚህ ነገር በቃ ብቻ ብዙ ነገር እንመለከት ነበር፣ በጣም ብዙ ነገር። ግን ቪኒሺየስ የሚባል ሰውዬ ከአመት ዓመት ሁሉ ጊዜ ከሲቲ ጋር ሳያጋ መምጣት አይችልም። ተውት ብቻ። ዞሮ እንኳን ይወደቅን ለሌላ ጊዜ ትምህርት ሆኖናል። ለብዙ ነገሮች መሻሻል ያለብንን ነገር አሻሽለን እንመጣለን ማለት ነው። እግዚአብሔርን ግን ይችላል። ተሸንፈናል በድጋሚ 3-0 ድምር ውጤት 8-2 በሆነ ውጤት ከሻምፒዮንስ ሊጉ ወጥተናል ማለት ነው። እኔ ስለዚህ ቡድን ምን እንደምል አላቅም፣ ቃላትም ጠፍተውብኛል። እዚህ ቡድን ላይ ምን እየተፈጠረ እንደሆነም በጣም ግራ ገብቶኛል። አሩኖ ቸልሲ ምን አይነት ሁኔታ ውስጥ እየገባ እንደሆነ ቸልሲን አልመስሉ ብሏል። እኔ ቃላትም አጥሮኛል፣ ምንም የማወራው ነገር የለም። ኤኒዌይ 8-2 በሆነ ውጤት ተሰናብተናል ከሻምፒዮንስ ሊግ። መልካም አዳር።